ካሎሪ አናርጊያ ክሎሮት 130 እና 65 የሚለው ኪሎ ካሎሪ ነው። ካሎሪ እና 130 እና ምን ይላል በዝባር 65 አንደኛ እርጎ ነው። ይሄንን እርጎ በቀን 1000 መጠጣት ትችላለሽ። መቼም 1000 አቺም ስቀልድ ነው እና በነፃነት መጠጣት ትችላለሽ ማለት ነው። አንድ ብቻ መጨመር ትችላለሽ እያልኩ ነው። በነፃነት መጠጣት የምትችይው እርጎ ነው። እሺ ዶክተር ገብቶሻል? በነፃነት ቢኮዝ አሁን አንቺ የሚመስልሽ ብዙ ከጣሽ የሚያፋፋሽ ነው የሚመስልሽ። ኢስናውት ገብቶሻል? ኳሊቲ እርጎ ነው። የፕሮቲን ፐርሰንቱ በጣም ከፍ ያለ ነው። በቀን 2 3 መጠጣት ትችላለሽ። የሌላ ምግብ ቦታ እስካላዘብሽ ድረስ ቤስት ነው በጣም። እሺ ሌላ ምን ወሰድሽ? ሌላ የትናንትናና ሊያወራን ይሄንና ያን እንደነገርኩ 4 እንቁላል አስኳል ይወጣ ነው ይበል። ሌላ ተሰላት ጋር ሌላስ ሌላ አልበላው። ምሳ እንደነገርኩ ቀን በትንሽ እንጀራ ስጋ በዛ ያለ ጥብስ በልቻለሁ። ያ በቃ ኤኒዌይ እሱ ጋር ሚስቴክሽ ምንድነው? እንጀራ እየበላሽ ኦኬ ኪሎ መቀነስ ይቻላል። ፋቱን እኮ አስኳል ያወጣሽ እኮ ላለመወፈር ነው አይደል? እዛ ፋቱን ላለመጨመር ነው። እንጀራም እንደዚህ ልክ እንደዛ አድርገሽ አስቢ። ዶክተር በጣም ይከብዳል እንጀራ መተው። እኔ ሞክሬ የነበረ ግን በጣም ከባድ ነው እንጀራ መተው። ለምን ጊዜ የወሰድሽ ታዲያ? እንዴት እንደምተው እንድትነግረኝ ነው። እንዴት አድርጌ ልተው ብዬ ነው። እኔ ሞቲቬሽናል ስፒከር አይደለሁም። ገብቶሻል? ይቻላል እንደዚህ አድርጊ ብዬ ማሳመን አይደለም ስራዬ። ገብቶሻል? ፋክት ነው። እንጀራ እየተበላ ይወፍራል እንጂ 13 ኪሎ የነበረው ፋት ወደ 15 ወደ 20 ይገባል እንጂ እየቀነሰ አይመጣም። ይሄን ካልኩሽ ግን እንዴት ልቀንስ እንዴት ላቆም ያልሽውን ትንሽ ልርዳሽ። በቂ አድርጊ። በቂ ተመገቢ። ስጋ ከሆነ ስጋውን በርከት አድርገሽ በበቂ ጊዜ ቀይ ነው ስጋ ታውቂያለሽ። ቀዩን ስጋ በደንብ በተለይ ቁርስ ላይ እንቁላልም ከሆነ ቅድም የእንቁላል ፓርት በደንብ ጠግበሽ ከበላሽ፣ አሳም ከሆነ ጠግበሽ ከበላሽ ጥብሻም ክሬቭ አታውቅም። ለእንጀራ ያለሽ ክሬቪንግ ኮምፕሊት ይጠፋል። እንኳን ለእንጀራ ለኬክ እንኳን እየበሉ የሚቸገሩ ሰዎች ኳሊቲውን ፕሮቲን በደንብ ጠግበው ሲበሉ ያ ክሬቪንግ ያ ፍላጎት ይቀንሳሉ እና እሱ ላይ ፎከስ አድርጊ። እሺ ሌላው ደግሞ ደግመሽ ለአእምሮሽ እኔ ያላሱ መኖር አልችልም የሚለውን ነገር አትንገሪው። ገባሽ አይደለ? እንደሱ ስትይው አግኝቶ ነው እንዴ በቃ ከዚህ ፈጽሞ እንድትወጪ አያረግም። ብቻል ደግሞ ቤተሰብ ሁሉ ወደ አንቺ እንዲመጣ፣ ባለቤትሽ ወደ አንቺ እንዲመጣ፣ ልጆቹ እንደዚህ እንዲመጡ ከቤት ማስወገድ። እሺ ዶክተርዬ ወደፊት መጀመሪያ ይሄን ታርጌት አድርገሽ ካስተካከልሽ በኋላ እንጆይ እኮ ታደርጊያለሽ። ገብቶሻል? ምግብሽን ልክ አሁን እንደምትበይው በልተሽ እንጀራ ካማረሽ ብድግ አድርገሽ እኮ አንድ ቁርጥ ብትበይ ምንም አደረገሽም። ዛሬ አላልኩት ወደፊት። እሺ ሌላው ደግሞ ታይኒ አካባቢ ስኳር የለብኝም እንትንም የለብኝም። ሁሉም ዶክተር ቦታ ሲሄድ ጤነኛ ነች ምናምን ይላሉ። ግን ታይኒ አካባቢ ሰሞን እያየ የማበጥ ምልክት ይታይብኛል። እንደገና ደግሞ ጫንቃዬንን የማቃጠል ምልክት ይታይብኛል። እንደነገርኩ ውሃ እየጠጣሁ ጉሮሮ ይደርቅብኛል እንዳልኩ። እንደው ምንድን ነው ለዚህ ግን ተመሄደው ምርመራዬ ሁሉ ንጹህ ነው የሚሉኝ። ምን አካባቢ ያብጥብኛል ያልሽው? ካይኔ አካባቢ ካይኔ በታች ከዚህ አለ አይደለ? ካይኔ አካባቢ። አዎ ቅድም ያልኩሽ 13 ኪሎ ሰውነትሽ ላይ ብዙ መርዝ ይረጫበሽ ያስብሽ። ገብቶሻል? ክሮኒክ ሎው ግሬድ ኢንፍላሜሽን እንላለን እና
ፎከስሽን አሁን ያደረግኩት ነገር የሚገርኩሽ ላይ ፎከስ አድርጊ። ነገሮች ግን በጊዜ ሂደት ይስተካከላሉ። እሺ ዶክተር እያመሰግናለሁ። በርቺ። እሺ ከልብ አመሰግናለሁ። የተባረከልን ይሁን። ኔክስት ሄሎ ዶክተር የስ መኩ እንዴት ዋልክ? ደህና ነኝ። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ዶክተር ስለመጣህ ደስ ብሎናል። ስላገኘሁ እኔም ደስ ብሎኛል ዶክተር። እኛ ወክ አድርገናል። እኛም ወክ አድርገናል። በጠዋቱ ቁርስ በልተናል። ቁርስም ተበልቷል። እኔ ጋ እንቁላል ተቀጥቅጧል። የስ አንሚዩት አድርጌያለሁ ዶክተር። ጉድ። ራስን አስተዋወቅና ፕሮግራሙን ታውቀዋለህ እንግዲህ በደንብ ያስታውቃል አጀማመርህ። አይ በደንብ አውቀዋለሁ። ኦልሞስት 2 ወር አካባቢ ሆነኛል። መካሻው እባላለሁ። ታድሰናል። እንዴ በደንብ ታድሰናል። የሚገርም የአንተን ፕሮግራም ከጀመሩ ማደስ ስራዬ ነው እንግዲህ። የተበላሸ ፍሪጅ ነበር ድሮ ማድሰው፣ አሁን እንግዲህ ታድሰናል። እንዴ ሰርፕራይዝ ሁሉ አለኝ። እንዴ የሚገርም አሁን ከዛሬ 2 ወር በፊት 8 ነበረ ኤዋንሴ። ትላንት ቼክ አድርጌ 5.5 ነው። የሚገርም ልጅ አለን እንግዲህ ትራንስፕላንት የምናፈላለግለት ታውቃለህ ነው። እንጨምራለን። በቂ ባይሆንም ዋና ማሰብ ነው እንጂ መች እውነት ነው ዶክተር። ቴንኪው ሰው ቀጥል። አስቆምኩ እና በጣም የሚገርም በጣም ለውጥ አለኝ። ድካም ምናምን የነበረው ነገር ሁሉ ቀንሷል፣ ጠፍቷል። ኦልሞስት 7 ኪሎ አካባቢ ቀንሽ ያለው ሰውነት አሁን 77 ሆኛለሁ። ሜትር ከ76 አካባቢ ነኝ። አሁን 77 ኪሎ ገብቻለሁ። ስፖርት አሁን በደንብ እየሰራው ነው። ግን ምንድነው መሰለህ ከዛሬ 2 ወር እና አሁንም የነበረው የኮሌስትሮል መጠን ኦልሞስት አንድ አይነት ነው። ምናልባት ቀይ ስጋ ስላበዛ ይሆን ምን ይሆን አላወቅኩም ዶክተር። ስኳሬ ግን ኦልሬዲ ተቀልብሷል። መድኃኒትም አልወስድም፣ ምንም አልወስድም። ኮሌስትሮል የሚለው ነገር እንግዲህ ብዙ ጊዜ ሰብራ ሰምተሃል። ዲቴሉ ማየት ይጠይቃል። እሱ ኢንፎርሜሽን ትልክልኝና አይልሃለሁ። ጉዞ ጀመርከው እንጂ ገና አልጨረስከውም። ወደ 7 ኪሎ ነጭ ጮማ አለ ሆድ ውስጥ። ስጋ ኮሌስትሮል አይጨምርም። ምናልባት የስጋ ውስጥ ያለ ጮማ ከፍ ሊያደርግ ይችላል። የምትበላው አንተ ጮማ አይደለም። ስለዚህ ውጣ ከዚያ። የመጨረሻ ሰዎች ሌሎችም ሰዎች እንድማሩ ኮሌስትሮል ስትወለድም ነበረ። ያንን ወደ ዲያቤቲክ መሆን ነው። ልክ ከሄሞግሎቢን ይህን ከ8 ወደ 5 ስታመጣ ኮሌስትሮሉንም በጣም ኦክሲዳይዝድ የሆነ የተበላሸ ለሪስክ የሚያጋልጥን ኮሌስትሮል ወደ ሄልዚየር ኮሌስትሮል የቀየርከው። ምን እያልኩ ነው? ኮሌስትሮልን መጥፎ የሚያደርገው ምንድን ነው? ስኳር ነው። የስኳር በሽታ ካለ የኮሌስትሮል ቁጥር ትንሽ እንኳን ሆኖ አደገኛ ነው። ከስኳር ከተገላገልክ የኮሌስትሮል ቁጥሩ የፈለገውን ያክል ከፍተኛ ሆኖ እንኳን ኦልሞስት ሪስክ ፍሪ ነህ እንደማለት። ቢኮዝ ላርጅ ቦያንት የሚባል ሄልዚየር የሆነ ኤልዲኤል አይነት ነው የምታመርጠው። ውጤትን ቼክ አድርግና በፊት የነበረውን ኤችዲኤል ተመልከት፣ የአሁኑን ተመልከት። ከፍ ብሎልሃል አሁን በዚህ አጭር ጊዜ ውስጥ። በፊት የነበረውን ትራይግሊሰራይድስ ቼክ አድርግ፣ የአሁኑን ቼክ አድርግ። በጣም ዝቅ ብሏል አሁን። እሱ ነው። ለዚህ ነው ስፔሲፊካሊ ማየት ይጠይቃል ያልኩ። እይታህን ከኮሌስትሮል ላይ አንሳ። ስጋው ቀይ እስከሆነ ድረስ አትክልት ጋር እየበላ እስከሆነ ድረስ ቀጥል። ፊሹን ቀጥል፣ ቺክኑን ቀጥል። ሌላ ምንድን ገር ታዲያ? እውነት ነው። አይ በቃ የምትላቸውን በሙሉ ቶታሊ ካርቦሃይድሬት የሚባሉትን አቁም ያለው ስጋ፣ አሳ፣ ዶሮ በቃ ሞስትሊ እነኝን ነው በላው። ምሳ ከጠየቀኝ ብቻ ብላለሁ፣ ግን ሞስትሊ አልበላም። እርጎ፣ ግሪክ ዮጎርት ምናምን 2-1 እጠጣለሁ እና ያለኝ ነገር በጣም አሪፍ ነው። የሚገርምህ ምን ድካም ምናምን የሚባል ነገር የለም። በቃ ቶታሊ በጣም በቃ ላይክ በፊት 20 ምናምን ዓመት ወይ 30 ዓመት አካባቢ በነበርኩት ነው ስሜት የሚሰማኝ። መስል ቢውል ሊያደርግ ነው። መስል ጠዋት እና ማታ ከ10,000 ስቴፕ በላይ ሄዳለሁ። ጠዋትና ማታ ዳምፔል ስኳት እሰራለሁ። 100 ቢያንስ ጠዋት 100 ስኳት፣ ማታ 100 ስኳት እሰራለሁ። እያረፍኩ ማለት ነው። ዳምፔል እሰራለሁ።
ባለቤቴ ማለት ነው። Yes. እና ባለቤቴ መልክም ተቀየረ፣ ጡንቻም እንደ ጎረምሳ እያወጣ ነው እያለችኝ አንቺም ወደኛው ነይ። ይሄ እኮ ለስኳር በሽተኞች አይደለም ለሁላችንም ነው የኔ ውድ በላት። እውነት ነው። እየመከርኳት ነው። ደከመኝ ምናምን ትለኛለች እና አንዳንዴ እና በቃ እኔ ስፖርት ስሪ፣ አመጋገብ የኔን አመጋገብ ተከታይ እያልኳት ነው። ምግብ ቀይሪ በላት። የሚያደክምሽ ከውስጥ ነው እየደከምሽ ያለሽው፣ ከውስጥ ነው እያረጀሽ እየገረጀፍሽ ያለሽው። ድካም እሱ ነው ብለህ አስረዳት። አሁን ኦልሬዲ ቬጂቴብል ነው እንግዲህ እየበላህ ያለው፣ የካርቦሃይድሬት ሶርስ እሱ ነው። ከፍ ማድረግ ትችላለህ። የፍሩቶችን ብዙ ማድረግ ትችላለህ። ኤክሰርሳይዝ ሌብል እንደዚሁ ከሆነ ተጨማሪ የቀን ኳሊቲ ፕሮቲንን ኦፕቲማይዝ ካረክ በኋላ ተጨማሪ ድፍን ምስሩን፣ ባቄላውን፣ አተሩን መጨመር ትችላለህ። እነ ድንች ስል ደነገጥክ አይደለ? ብዙ ጊዜ ሆኖኛል ብዬ ነው። ቢኮዝ አሁን ያ ሰውዬና አንተን እኮ አንተደላችሁ። ያ ሰውዬ ሙልት ያለ ታንከር ነበረው። ያንተም ጉሎ 7 ኪሎ ግራም ብቻ ፋት ነው ያለው። ኤክሰርሳይዝ እያደረክ ነው። ስኳር ኖርማል ነው። በኤክሰርሳይዝ ልክ ግን እነዚህን አሁን የነገርኩህን ካርቦሃይድሬቶች ካልጨመርክ ጊዜ በኋላ ረሃብ ያጠቃሃል፣ በጣም ይርብሃል፣ ድካም ጊዜ ይሰማሃል እና ኤክሰርሳይሱንም እየጠላህ ትሄዳለህ። ለሁላችሁም ነው ይህንን እያልኩ ያለው። ቋሚ አይደለም። ገብተዋል። ቬጂቴብል ብቻ እየበሉ እድሜ አይኖርም። ሰውነትህን እያበቃኸው እየጠነከረ ሬዚሊያንት ሲሆን በፊት ቦርጭ የነበረው ወደ መስል ሲቀየር ገብተዋል። የምትወስዳቸውን አማራጭ ሄልዚ ካርቦሃይድሬት ሶርሶች እየበዙ እንደሚመጡ ግንዛቤ ኑርህ። እንግዲህ ይሄ ለአንድ ሳምንት ሳይሆን የምታደርገው ቀሪ ዘመን የምታደርገው ነገር ነው። ቢኮዝ ይሄንን ከዛሬ ጀምሮ አቁመ በፊት የምትበላቸውን ምግቦች ብትበላ ታንከርህ ይሞላል ማለት ነው። የሞላ ታንከር ደግሞ ይፈሳል። መጨረሻ ላይ የስኳር በሽታ ድጋሚ መጣ ማለት ነው። አንድ ጥያቄ አለ ዶክተርዬ፣ አንድ ጥያቄ ፍራስትሬት እያደረገኝ ያለው ማለት ነው። ስነሳ ያለኝ ነገር የፋስቲንጉ ቆንጆ ነው፣ ኖርማል የሚባል ነው። ግን ትንሽ እየቆየ ሲሄድ ምናምን ትንሽ የመጨመር ነገር ምንድን ነው? ቁርስ ስበላ ደግሞ ወደ ታች የመውረድ ነገር፣ ይሄ እሱ ፍራስትሬት እያደረገኝ አልኩ። ጆርኒህን ጀመርክ እንጂ 7 ኪሎ ጮባ አለ ሆድ ውስጥ። የኢንሱሊን ሬዚስታንት ነህ ማለት ነው። ስቲል ከኖርማል ሰው ላይ ከፍ ያለ ኢንሱሊን ሆርሞን እያመረት ነው ማለት ነው። እና ፋይትን ቀጥል። እሺ ዶክተር አመሰግናለሁ። ተባረክ። ታንኪ በጣም እሺ። ሰላም። ኔክስት